ቤሉል አሁን ላይ ያለበት አስጊና አስጨናቂ ሁኔታ። ቤሉል አዶኒ ባሳገተበት ምክንያት እየተፈጠረ ያለው ችግር ለቤሉል ለህይወቱ አስጊ እንደሆነ ተናገረ። ቤሉል በታገተበት አካባቢ ውሃ እንዲሁም የሚጠጣው የሚበላው ብዙ ነገሮችን የሚያደርግበት ምንም ነገር መጠቀሚያ እንደሌለው ተናገረ። ቤሉል ለአዶኒ ሲነግረው እኔ ያክስትህ ልጅ ነኝ፣ ለምንድን ነው እንደዚህ የምታሰቃየኝ? ያክስት ልጅ ማለት ወንድም ማለት ነው። ስለዚህ ኑኑን ደግሞ ላንተ መቼም አታደርጋትም፣ ኑኑ የቤሉ ብቻ ናት ብሎ ሲናገረው አዶኒም መቼም ቢሆን ወደ ቤት አልመልስህም፣ እዚሁ እታገትክበት ቦታ እኔው ጨፍልቄ እገልሃለሁ። ማንም ሰው ፈቶ ወደ ቤትህ ከታገትክበት መመለስ አትችልም። ዝም ብለህ ያገኘኸውን መናገር ትችላለህ። ኑኑ የኔ ብቻ ናት። ስለዚህ መቼም ቢሆን ኑኑ ያንተ አትሆንም እያለ ይዝትበት ጀመር። ቤሉልም በጣም በዛቻ በንዴት ለምን አትጨርሰኝም? ወንድ ከሆንክ ግደለኝና እረፍ። እንደዚህ በራብና በውሃ ጥም ምግብ በማጣት ከምታሰቃየኝ በአንድ ፊቱ ብትገለኝስ ምን አለበት? ከለቀከኝ ደግሞ እኔ አልለቅህም፣ እበቀልሃለሁ እያለ በጩኸት ለአዶኒ ይነግረው ጀመር። ኑኑም በጣም ሀሳብ ላይ ናት። ኑኑ በየሄደችበት በየተቀመጠችበት አዶኒ ኑኑን ክትትሉን ጀመረ። አዶኒን ለማግባት ኑኑ ተንበርክኮ የፍቅር ጥያቄ ቢያቀርብላትም እሷ ግን በጥፊ መታ ከዛ አካባቢ በሩጫ መለጠች። ኑኑ ቤሉልን ካለቀከው እኔ ባገባም ለወደፊት ለግሌ ባደርገውም ቤሉልን ነው። አንተን መቼም አስቤህም ወድጀህም አላውቅም እያለ የተደጋገምለት ጀመር። አዶኒም ይህ የምትይው ወሬ የቀልድና የውሸት ነው፣ በጣም ነው የምትወጂኝ፣ ስለዚህ እወድሃለሁ ማለት ፈርተሽ ነው። ሴቶች ብዙ ጊዜ ወንድ ልጅ ቢያፈቅሩትም ቢወዱትም እወድሃለሁ አይሉትም። ስለዚህ እኔን አዶኒን ተወጅኛለሽ እያለ ለኑኑ ይነግራት ጀመር። ኑኑ ደግሞ በጩኸት እኔ ቤሉልን ነው የምወደው፣ በጣም የምሳሳለት እያለች እያለቀሰች ጭር ወዳለ ቦታ ሂዳ ተቀመጠች። ቁጭ ባለችበት ቦታ አቤሉን ታስታውስና ትዘክር ጀመር። ቤሉል እኔ በጣም ነው የምወደው፣ እሱ ፈለግኩበት ቦታ እየወሰደ ነገሮቹ ሁሉ የትንሽ ትልቅ ነው። አስተሳሰቡ፣ የሚመክረው አነጋገሩ፣ ሁለ ነገሩ በጣም ደስ የሚል ልጅና ጨዋ ልጅ ነው። ቤሉል በጣም እወድሃለሁ፣ አፈቅረሃለሁ። አሁንም ቢሆን አዶኒን እበቀልልሃለሁ። መቼም ቢሆን ባንተ ላይ ትልቅ ጥፋት እንዲሁም የግድያ ሙከራ መቼም ቢሆን አያደርግም እያለች ለብቻዋ ታወራ ጀመር። አዶኒም እሷ አለችበት ቦታ ሄደና ነገሮችን ለመቋጨት ሞከረ። እሱም ደግሞ ነገሮችን እና ቤሉል አሁን ላይ ለኑኑ ያለው ፍቅር ያለው አስተሳሰብ በጣም እንደሚወዳትና ለሷ ህይወቱንም አሳልፎ እንደሚሰጥ ለአዶኒ ነገረው። አዶኒም በጣም ተገረመ። በህልምህ ይሆናል እንጂ በእውንህ ካሁን በኋላ በአካል ኑኑን አታገኛትም እያለ ይዝትበት ጀመር። አዶኒ በጣም የሚያሳዝን ልጅ ነው። እንዴት የአባቱን ሞት የአባቱን ገዳይ ሳይፈልግ
ለሴት ብሎ እንደዚህ ዱላ መማዘዝ በጣም የሚያስጠላ ነው። እንግዲህ መሲና ቴዲ አሁን ላይ በፍቅር ሊወድቁ ሁለታቸውም አይን እየተያዩ የፍቅር ቃላቶችን እየተጠቀሙ ይገኛሉ። መሲ ያፌት እንዲሁም ቴዲ ከማንኛው ነው ፍቅር የያዛት የሚለውን እስከ መጨረሻው ድረስ አዳምጡና እነግራችኋለሁ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ድረስ አዳምጡና ኮሜንት ላይ አስተያየት ጻፉ። ቤሉል ከስር ይፈታልን፣ ከታገተበት ይለቀቅልን የምትሉ በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ሸር አድርጉ። ቤሉል መገደል የለበትም። አዶኒ በቤሉል ላይ የሚዝተው ዛቻ ውሸት ነው መሆን ያለበት እንጂ እውነት መሆን የለበትም የምትሉ በሙሉ አዶኒ ለምንድን ነው ያክስቱን ልጅ እንደዚህ አግቶ ለማስጨነቅ የወሰነው? እንዲሁም ለምንድን ነው ያክስቱን ልጅ እንደዚህ ዛቻ በበዛበት አግቶ እያሰቃየ ያለው? አዶኒ የአባቱ ሞት ለምን አላሳዘነውም? ለምን የአባቱን ገዳዮችስ አልፈለገም? የሚለውን እስከ መጨረሻው ድረስ አዳምጡ። ቤሉል ለኑኑ ያለው ፍቅር፣ ኑኑም ለቤሉል ያላት ፍቅር በጣም ደስ የሚል ነው። መቼም ሰይጣን ይቀናልና አዶኒ በቤሉልና በኑኑ መካከል ገብቶ በቤሉልና በኑኑ መካከል ያለውን ፍቅር ለመቁረጥ እየታገለ ይገኛል። አዶኒ ለምንድን ነው በፍቅራቸው መሃል የገባው? ኑኑስ ለምንድን ነው አዶኒን እንደዛ እየታገለች አለችው የሚለውን እናያለን። ኑኑ በጥፊም ብትመታው ብትገለምጠውም መቼም አንተ ለእኔ አትሆንም፣ እኔም ደግሞ ላንተ አልሆንም፣ መቼም አልፈልግህም እያለች ደጋግማ ብትነግረውም እሱ ግን ሊሰማት አልቻለም። መስሚያዬ ጥጥ ነው፣ እኔ አንቺን ነው የምፈልገው፣ ካንቺ ሌላ ሴት ማንንም አልፈልግም እያለ ደጋግሞ ይነግራት ጀመር። ቤሉል አሁን ላይ ያለበት አስጊ ሁኔታ ቢሆንም እንደዛ እንኳ ሆኖ ኑኑን ላለማጣት እየጣረ ይገኛል። ኑኑም ደግሞ አስፈልገዋለሁኝ፣ ማንም ሰው አይደፍረውም፣ ማንም አይነካውም፣ ስለዚህ እኔ እያለሁኝ ማንም ሊደፍረው አይችልም እያለች ትናገር ጀመር። ኑኑ ለቤሉል ያላት ፍቅር በጣም ጥልቅ ነው። ቤሉልም እኔ ህይወቴን እሰጣለሁ ለሷ፣ በሷ የመጣውን እኔ ማንም ሰው ብትገድለኝ እንኳ እኔ ብሞት ይሻላል እንጂ ኑኑን ማንም ወንድ አይነካትም እኔ በህይወት እያለሁ እያለ ደጋግሞ ይነግረው ጀመር። አዶኒም መሞቱን ከፈለግከውማ እኔ ገድረሃለሁ፣ ገድሌ እራሴው ቀብረሃለሁ፣ የትም ቦታ አትሄዳትም፣ ወደ ቤት ከተመለስክ ነገሮች ሁሉ ይወጡብኛል፣ እኔ እንዳገትኩህ ቤተሰብ በሙሉ ያውቃል፣ ስለዚህ እዚሁ ብገድልህ ግን ማን እንዳገተህ አታውቅም፣ ቤተሰብም አያውቅም፣ ማንም ሰው በእኔ ሊፈርድ አይችልም እያለ አዶኒ ለቤሉል ይነግረው ጀመር። አንተ ወንድ ነህ፣ እኔን ከነካኸኝ ማንም ሰው እኔን ሊደፍረኝ አይችልም፣ እምትነካኝ ከሆነ ነገ በቀልሃለሁ እያለ እሱም ደጋግሞ ይነግረው ጀመር። መሲ ተቴዲ ፍቅር መያዙንም አስመልክቶ ያፌት ለቴዲ ያለው አመለካከት በጣም የጠና ነው። መሲ ያፌት መጀመሪያ ወድሻለሁ አፈቅርሻለሁ ሲላት እንደከረመ፣ አሁን ላይ ግን ደግሞ ቴዲ የኔ ነሽ ማንም አይነካሽም እወድሻለሁ አፈቅርሻለሁ እያለ ከጎን ከጎኗ ላይ ጠፋ እየተከተለ የፍቅር ቃላቶችን እያሳመረ ይናገራት ጀመር። ግን መጨረሻው ምን ይሆን? መሲ ለቴዲ ነው የምትሆነው ወይስ ለያፌት የሚለውን ኮሜንት ላይ አስተያየት ስጡ። መሲ ለቴዲ ካላችሁ ይህን ቪዲዮ ላይክ አድርጉ። መሲ
ለያፌት የምትሉ ከሆነ ደግሞ ላይክ አድርጉ። ኖኑ ግን ለቤሉል ብቻ ናት የምትሉ ይህን ቪዲዮ ላይክ አድርጉ። ቤሉል ከታገተበት ቦታ ይውጣልን ይለቀቅልን የምትሉ በሙሉ ላይክ እና ሰብስክራይብ አድርጉ። እወዳችኋለሁ።